ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ ቅዳሜ ያልናቸውን ዜናዎች ይዘን መተናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። የአንድ አቅጣጫው የመቀሌ በረራ የአየር መንገዱ መረጃ የትግራይ ክልልን ወቅታዊ ሁኔታ አጋለጠ። በኢትዮጵያ አየር መንገድ ከአዲስ አበባ ወደ መቀሌና ከመቀሌ ወደ አዲስ አበባ በሚደረጉ በረራዎች ላይ የታየው ከፍተኛ የተሳፋሪዎች የቁጥር መዛባት በትግራይ ክልል ያለውን ወቅታዊ የፖለቲካ የደህንነትና የኢኮኖሚ ቀውስ ፍንትው አድርጎ የሚያሳይ ሆኗል። ለነገው እሁድ ከአዲስ አበባ ወደ መቀሌ 6 በረራዎች የተመደቡ ቢሆንም ይህ ዜና እስከተጠናከረበት ጊዜ ድረስ ለስድስቱ በረራዎች በአጠቃላይ ትኬት የቆረጡ መንገደኞች ቁጥር 64 ብቻ መሆኑን የውስጥ ምንጮችም አረጋግጠዋል። በአንጻሩ ከመቀሌ ወደ አዲስ አበባ የሚደረጉ በረራዎች እስከ ኦገስት 20 ድረስ ሙሉ በሙሉ የተሸጡ ወይንም ሶልድ አውት ሲሆኑ ከኦገስት 21 በኋላ ያሉት ቀናትን በፍጥነት እየሞሉ ይገኛሉ። ከአዲስ አበባ ወደ ክልሉ የሚሄደው ሰው ቁጥር ባዶ ሊባል በሚቻልበት ደረጃ ላይ ወድቀዋል። ይህ ያልተመጣጠነ የበረራ ፍላጎትና የአንድ አቅጣጫ የፍልሰት አዝማሚያ ከኢኮኖሚ ማሽቆልቆል ባሻገር በክልሉ ያንዣበበ ያለውን ከባድ የደህንነት ስጋት በግልጽ የሚተረጉም ነው። የፕሪቶሪያው የሰላም ስምምነት አምጥቶት የነበረው አንጻራዊ ሰላም አሁን ላይ በጦርነት ዝግጅትና በውጥረት የተተካ ይገኛል። በተለያዩ ግንባሮች ወታደራዊ እንቅስቃሴዎች መኖራቸው እንዲሁም በስፋት የተካሄደ ያለው የግዳጅ ምልመላ ወይንም አፈሳ በተለይም ወጣቱንና አምራቹን የህብረተሰብ ክፍል ክፉኛ እያሸበረው ይገኛል። በተለይም ሁኔታው ይበልጥ ውስብስብና አደገኛ ያደረገው የኤርትራና የሱዳን ታጣቂ ኃይሎች ከህወሓት ጋር በማበር የፌዴራል መንግስቱን ለማውጋት ከነ ሙሉ ትጥቃቸው ወደ ክልሉ መግባታቸው ነው። ይህኑ አዲስ የትብብር ግንባር የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤልና ሙንጂሮ በአደባባይ ማመናቸውና የውጭ ኃይሎችን በክልሉ ውስጥ በተጨባጭ መታየታቸው ነዋሪው ክልሉ ዳግም ወደማይወጣበት የጦርነት አዙሪት ውስጥ እየገባ መሆኑን እርግጠኛ እንዲሆኑ አድርጓቸዋል። ይህ እጅግ አሳሳቢ የጦርነት ነጋሪትና የስነ ልቦና ሽብር ህዝቡ ቀየውን ጥሎ እንዲሰደድ ዋነኛ ምክንያትም ሆነዋል። የዓለም አቀፍ የድህረ ጦርነት ጥናቶችና የሌሎች ሀገራት ተሞክሮችም ይህኑ ሀቅም ያረጋግጣሉ። ለምሳሌ በ1990ዎቹ አጋማሽ በቦስኒያና ሄርዞጎቪያና ከዴይተን የሰላም ስምምነት በኋላ ተኩስ ቢቆምም የፖለቲካ አለመረጋጋትና አዲስ የጦርነት ስጋት ዳግም ባዣበበ ቁጥር የውጭ ኃይሎች ጣልቃ ገብነት ሲጨምር ከፍተኛ ቁጥር ያለው አምራች የሰው ኃይልና ወጣት ሀገሪቱን ጥሎ ወደ ምዕራብ አውሮፓ ተሰደዋል። በተመሳሳይ በኮሎምቢያ ከመንግስትና ከፋርክ ታጣቂዎች የሰላም ስምምነት በኋላ ዳግም ግጭቶች ባገረሹባቸውና ታጣቂዎች አዲስ የግዳጅ ምልመላ በጀመሩባቸው ግዛቶች ህዝቡ ወደ መዲናዋ በጎታ ያደረገው የውስጥ ፍልሰት እጅግ ከፍተኛም ነበር። እነዚህ ተሞክሮች የሚያሳዩት ከጦርነት የወጡና ዳግም የጦርነት ስጋት ያለባቸው አካባቢዎች የሰላም ስምምነትን ተከትሎ መረጋጋትን ካላረጋገጡ አካባቢዎቹ አምራች ከሆነው የሰው ኃይል ባዶ መሆናቸውን ዲሞግራፊክ ሃሎዊንግ አውት የማይቀር መሆኑ ነው። በትግራይ ክልል አሁን እየታየ ያለው ይኸው እውነት ነው። የፋብሪካዎች መዘጋትና የኑሮ ውድነቱ እንዳለ ሆኖ በየመንገዱ የሚካሄደው አፈሳ የውጭ ኃይሎች መግባትና የጦርነት ዝግጁነት ህዝቡን ተስፋ አስቆርጦታል። በመሆኑም ይህ በመቀሌና አዲስ አበባ መስመር ላይ የሚታየው የበረራ ተሳፋሪዎች ቁጥር መዛባት እንደ ቀላል የትራንስፖርት ፍላጎት መዋዠቅ የሚታለፍ አይደለም። ይልቁንም ዜጎች ሰላም ርቆናል፣ ዳግም ወደ ጦርነት ልንገባ ነው ብለው ስላመኑ የወሰዱት የህልውና ማትረፍ እርምጃ ነው። ይህ ሁኔታ የፌዴራል መንግስቱም ሆነ የዓለም አቀፉ ማህበረሰብ በክልሉ እያቆጠቆጠ ያለውን አዲስ የጦርነት ስጋትና የውጭ ኃይሎች ጣልቃ ገብነት በፍጥነት በማስቆም የፕሪቶሪያውን ስምምነት መታደግ እንዳለባቸው የሚያመላክት ጠንካራ የማስጠንቀቂያ ደውል ነው። ዜጎች በነጻነት መንቀሳቀስ እንደሚችሉና ዳግም የጥይት ማገዶ እንደማይሆኑ ካላመኑ ይህ የአንድ አቅጣጫ ጉዞ የክልሉን የረጅም ጊዜ ህልውና ክፉኛ ሊያሽመደምደው ይችላልም ነው የተባለው። በቆቦ ጮቢበር ግንባር በመከላከያ ሰራዊትና በህወሓት ታጣቂዎች መካከል የተኩስ ልውውጥ ተካሄደ። ዛሬ ነሐሴ 9 ቀን 2018 ዓ.ም በቆቦ ጮቢበር ግንባር ዋልካ መንደርና አዲስ ቅኝ በተባሉ አካባቢዎች በህወሓት ታጣቂዎችና በኢትዮጵያ መከላከያ ሰራዊት መካከል ከአንድ ሰዓት ያልበለጠ የተኩስ ልውውጥ መደረጉን የአካባቢው ነዋሪዎች ገለጹ። ግጭቱ ከጠዋቱ 1 ሰዓት ከ30 ገደማ የጀመረ ሲሆን ከ30
እስከ 40 ደቂቃ የቆየ ጦርነት እንደነበር ተገልጿል። በግጭቱ ወቅት የቡድን መሳሪያዎች እንደ ዲሽቃ ያሉ ጥቅም ላይ የዋሉ ሲሆን ምንም አይነት ከባድ መሳሪያ አልተተኮሰም ብለዋል የአካባቢው ነዋሪዎች። ከጠዋቱ 1 ሰዓት ከ30 ገደማ ጀምሯል የተባለው የተኩስ ልውውጥ ከባድ መሳሪያ እንዳልተሰማበት አቶ አዲሱ ደሴ ሲናገሩ መከላከያ ከጮቢ ወጥቶ ወደ አዲስ ቅኝና ዋልካ መንደር ገብተው እንደነበር አስረድተዋል። ከግጭቱ ጋር ተያይዞ ከቆቦ ወደ አለማጣ የሚወስደው ዋናው መንገድ ለጊዜው ተቋርጦ የነበረ ቢሆንም ከረፋዶ 4 ሰዓት በኋላ እንደገና ለተሽከርካሪዎች ክፍት መሆኑን ነዋሪዎች ተናግረዋል። አካባቢው ከረፋዶ 5 ሰዓት ከ30 በኋላ ሙሉ በሙሉ መረጋጋቱንና በሁለቱም ኃይሎች በኩል የተኩስ እንቅስቃሴው መቀዛቀዙን አስተያየት ሰጪዎች ገልጸዋል። በሌላ በኩል ባለፈው ሳምንት መጀመሪያ ራያ አላማጣ ወረዳ መርዋ በተሰኘች አካባቢ በተፈጸመ የድሮን ጥቃት በህወሓት ኃይሎች ላይ ጉዳት መድረሱ ተነግሯል። ከዚህ ጋር ተያይዞም የማይጨው ለምለም ካርል ሆስፒታል ከዛሬ ጀምሮ ላልተወሰነ ጊዜ ሲቪል ታካሚዎችን እንዳያስተናግድ በህወሓት መታዘዙና በቦታው ይገኙ የነበሩ ታካሚዎች ማስወጣታቸው ተመልክቷል። የኢትዮጵያ ሀገራዊ ምክክር ኮሚሽን በመዲናዋ እያካሄደ ያለው ሀገር አቀፍ ጉባኤ ወደ ወሳኝና ማጠናቀቂያ ምዕራፍ መሸጋገሩን አሳውቋል። ከተለያዩ የህብረተሰብ ክፍሎች የተውጣጡ 4000 ተሳታፊዎች ለጉባኤው በቀረቡት 8 ዋና ዋና አጀንዳዎች ላይ ከስምምነት መድረሳቸው የተገለጸ ሲሆን ከነዚህ መካከል ዋነኛውና የበርካቶች ትኩረት የሆነው የአዲስ አበባ ጉዳይ ይገኝበታል። ከተማዋ የፌዴራል መንግስቱ ዋና ከተማነቷ እንደተጠበቀ ሆኖ የኦሮሚያ ክልላዊ መንግስት መቀመጫም እንድትሆን አብላጫ ስምምነት ላይ እየተደረሰ መሆኑን የውስጥ ምንጮች አመላክተዋል። ጉባኤው ባለፉት 4 ዓመታት ከ200 ሺህ በላይ ዜጎች የተሰበሰቡ ሀሳቦችን መነሻ በማድረግ የኢትዮጵያን የረጅም ጊዜ ፖለቲካና የህግ ጥያቄዎች ወደ ድርድርና የመፍትሄ ሀሳብነት ለመቀየር እየሰራ ይገኛል። እያንዳንዳቸው 500 አባላት ያሏቸው 8 የርዕሰ ጉዳይ ቡድኖች በሀገረ መንግስት ግንባታ፣ በፌዴራል ከተሞች፣ በተቋማት ግንባታ፣ በህግ የበላይነት፣ በሰብአዊ መብቶችና በመሳሰሉት ዙሪያ መግባባት ላይ ደርሰዋል። አዲስ አበባን በተመለከተ በተደረገው ጥልቅ ውይይት የከተማዋ ህጋዊ ማዕረግ፣ ከኦሮሚያ ክልል ጋር ያላት ግንኙነት፣ የፌዴራል ከተማነት ደረጃዋ፣ የበጀት ድርሻዋ፣ የፖሊሲና የፍርድ ቤቶች አደረጃጀት፣ የከተማዋ ወሰን እንዲሁም የክፍለ ከተሞች ስያሜዎች በስፋት ተዳሰዋል። በዚህ መሰረት አዲስ አበባ የራሷ ጠቅላይ ፍርድ ቤትና የተጠናከረ የፖሊስ ኮሚሽን እንዲኖራት፣ የበጀት ድልድሏ ከአቅሟና ከኃላፊነቷ ጋር እንዲመጣጠን፣ እንዲሁም የክፍለ ከተማና የሰፈር ስያሜዎች ብሔራዊ አንድነትና የሀገሪቱን ብሔር ብሔረሰቦች ውክልና በሚያሳይ መልኩ እንዲስተካከሉ ተሳታፊዎቹ ስምምነት ላይ መድረሳቸው ተጠቁሟል። ይሁን እንጂ የፌዴራል ከተሞች የባለቤትነትና የህግ ማዕቀፍ ጉዳይ ለረጅም ጊዜ በምሁራን ዘንድ ሲከራከርበት የቆየና አሁንም የህግ ተግዳሮቶች ያንዣበቡበት ነው። በ2023 ሲሳይ ረጋሳና ያዕቆብ በቀለ የተባሉ ተመራማሪዎች ባሳተሙት ጥናት አዲስ አበባ በህገ መንግስቱ የፌዴራል መንግስቱ መቀመጫ መሆኗ በግልጽ ሲደነገግ፣ ድሬዳዋ ግን በ2004 በወጣ አዋጅ ብቻ የቻርተር ከተማነት እውቅና ማግኘቷን በማብራራት የሁለቱን ከተሞች የተለያየ የፊስካልና የአስተዳደር አቅም ያሳያሉ። በሌላ በኩል ዳራሳ ኩማ በ2004 በወለጋ ዩኒቨርሲቲ የህግ ጆርናል ላይ ያቀረበው ጥናት አዲስ አበባን በተግባር እንደ አንድ ራሱን የቻለ ክልል አድርጎ መውሰድ ህገ መንግስታዊ ተግዳሮት እንደሚያስከትልና የኦሮሚያ ክልል ፍርድ ቤቶችን ስልጣን በከፍተኛ ሁኔታ እንደሚጋፋ ይሞግታል። ይህ ጥናት አሁን በምክክር ኮሚሽኑ አጀንዳ ላይ በተሳታፊዎች መካከል ለሚነሳው የህግና የታሪክ ሙግት ትልቅ ማሳያ ነው። የድሬዳዋ ከተማን በተመለከተ በተደረገው ውይይት ደግሞ ነባሩን የ40/20 የአስተዳደር ክፍፍል በማስቀረት ከተማዋ ሙሉ በሙሉ በፌዴራል አስተዳደር ስር እንድትሆን አብላጫ ስምምነት ተገኝቷል። ይሁን እንጂ አንዳንድ ወገኖች ከተማዋ ለኦሮሚያ እና ወይም ለሶማሌ ክልሎች ተጠሪ እንድትሆን ጠይቀዋል። ይህም በ2025 ከተማ ዋቅጅራ ባቀረቡት ጥናት መሰረት በሁለቱ ክልሎች መካከል ያለው ግልጽ ያልሆነ የድንበር ክልል የሀብትና የንግድ መስመር ሽኩቻ ጋር በቀጥታ የሚያያዝ ነው። አጀንዳው በዋናነት በአዲስ አበባና ድሬዳዋ ላይ ያተኮረ ቢሆንም ተሳታፊዎች እንደ ባህር ዳርና ሐዋሳ ያሉ ሌሎች ከተሞችም የፌዴራል ከተማነት ደረጃ እንዲሰጣቸው ጠንካራ ሀሳብ አቅርበዋል። በእነዚህ ውስብስብና አወዛጋቢ ጉዳዮች ላይ የሚታየው የሀሳብ ልዩነት ገዢው ብልጽግና ፓርቲን ጨምሮ በተለያዩ የፖለቲካ ተዋናዮች ዘንድ መከፋፈልን ፈጥሯል። ውሳኔዎቹ እርስ በርስ እንዳይጋጩና ወጥ እንዲሆኑ 8ቱም ቡድኖች ያመጧቸውን የውሳኔ ሀሳቦች የማጣመርና
የማስማማት ኃላፊነት ለ15 አባላት የተሰጠ መሆኑን የኮሚሽኑ ምክትል ኮሚሽነር ሂሩት ገብረስላሴ ገልጸዋል። ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ በበኩላቸው መገናኛ ብዙሃን ያልተረጋገጡ መረጃዎችን ከማሰራጨት እንዲቆጠቡ በጥብቅ አሳስበው ተሳታፊዎች ከራሳቸው አካባቢያዊ ጉዳይ ይልቅ 12 ክልሎችን፣ 2 ፌዴራል ከተሞችና ከ76 በላይ ብሔር ብሔረሰቦችን ያቀፈችውን ኢትዮጵያን ማዕከል ያደረገ ውይይት ማድረግ እንዳለባቸው አስገንዝበዋል። አክለውም የውይይቱ ውጤቶች ታሪካዊ ሰነድ ሆነው ወደፊት ህገ መንግስቱንና የፌዴራሊዝም ስርዓቱን ለሚከለሱ ፖሊሲ አውጪዎች ትልቅ ግብዓት እንደሚሆን የሂደቱን ሀገራዊ ፋይዳ አጽንኦት ሰጥተውበታል። ባህር ዳር ስቴዲየም ጊዜያዊ እውቅና ተሰጠው። የባህር ዳር ስቴዲየም የ2027 የአፍሪካ ዋንጫ ማጣሪያ ግጥሚያዎችን እንዲያካሄድ እውቅና የተሰጠው መሆኑ ካፍ አስታወቀ። የአፍሪካ እግር ኳስ አስተዳዳሪ የሆነው ካፍ እንደገለጸው የእውቅና ካታጎሪ 3 በሚል የተሰጠ ሲሆን ጊዜያዊ ነው። ካፍ በስቴዲየም ላይ ትልልቅ ማሻሻያዎች እንዳሉ ገልጾ አንዳንድ ጉዳዮች መስተካከል እንዳለባቸው አሳስቧል። የእውቅና ኢትዮጵያ ከ5 ዓመት በኋላ ለመጀመሪያ ጊዜ የአፍሪካ ዋንጫ ማጣሪያን በሜዳዋ እንድታደርግ የሚያስችል ነው። ካፍ ስታዲየሞቹ በ4 ካታጎሪ ከፋፍሎ የሚያስቀምጥ ሲሆን ከነዚህ ውስጥ ካታጎሪ 4 የላቀ ደረጃ ያለው ነው። በካታጎሪ 3 ውስጥ የተቀመጠ ስታዲየም የካፍ ክለቦችን ውድድሮች እስከ ግማሽ ድረስ ማስተናገድ የሚችል ሲሆን የአፍሪካ ዋንጫ ማጣሪያ ጨዋታዎችን የማስተናገድ ዕድል ያገኛል። በካታጎሪ 3 ውስጥ ለመግባት ከፍተኛ ጥራት ያለው ሜዳ፣ በአግባቡ የሚሰሩ የውሃ መተላለፊያዎች፣ ለምሽት ጨዋታ በቂ መብራት፣ ዘመናዊ የሕክምና መስጫ ክፍሎችና ለተጫዋቾችና ለዳኞች የተለያየ ልብስ መቀየሪያ ያለው መሆን ይኖርበታል። እንዲሁም መሰረታዊ የሚዲያ ስፍራዎች፣ ለህዝብ ማስታወቂያ የሚነገርበት ጥራት ያለው የድምጽ ስርዓት፣ ለሁለቱም ጾታ ንጹህ መጸዳጃ ቤትና ለአካል ጉዳተኞች የሚሆን አገልግሎቶችን ያሟላ መሆን አለበት። ካታጎሪ 4 ውስጥ የሚመደብ ስቴዲየም ሁሉንም አይነት ዓለም አቀፍ ውድድሮች እስከ ፍጻሜ ድረስ ማስተናገድ የሚችል ሲሆን ለተመልካች ምቹ የሆነና ማንንም የማይከልሉ መቀመጫዎች፣ የደህንነት መቆጣጠሪያዎች፣ ትልልቅ የሚዲያ ክፍሎች፣ ለካሜራ የተመደቡ ስፍራዎች፣ ለቀጥታ ስርጭት ጥቅም ላይ የሚውል ቫኖች የሚቆሙበት ቦታ፣ የቪአይፒና እንግዳ ማስተናገጃ ቦታዎች፣ ዘመናዊ የሆኑ የቪአይፒ የቅንጦት ላውንጆች፣ በቂ የመኪና ማቆሚያና ሌሎችንም ቅድመ ሁኔታዎች ማሟላት ይኖርበታል። አልቡርሃን አርኤስኤፍ እስኪሸነፍ ወታደራዊ ዘመቻው ይቀጥላል አሉ የሱዳን ሉዓላዊ ምክር ቤት ሊቀመንበርና የጦር ኃይሎች ዋና አዛዥ ሌተናል ጀነራል አብዱል ፈታህ አልቡርሃን አርኤስኤፍ ተብሎ የሚጠራው ተቀናቃኛቸው ፈጥኖ ደራሽ ኃይል እስኪሸነፍ ድረስ ወታደራዊ ዘመቻቸውን የሚቀጥል መሆኑን አስታወቁ። ሚሊሻ በሚል የገለጹት ይህንን ኃይልና ደጋፊዎች ወደ ስልጣን የሚመልስ የትኛውንም የሰላም ስምምነት እንደማይቀበሉም ገልጸዋል። የሱዳን ጦር ኃይል የተመሰረተበት 72ኛ ዓመት በተከበረበት ዝግጅት ላይ የተገኙት ጀነራሉ ባደረጉት ንግግር አርኤስኤፍ እና ደጋፊዎች ወደ ስልጣን የሚመለሱበት ስምምነት ከፊል የሰላም ስምምነት እንደሚባል አስረድተዋል። ጨምረውም ሰላም የሚጀምረው አርኤስኤፍ ጦር መሳሪያውን በማስቀመጥ ታጣቂዎቹ ወደ ተዘጋጀላቸው ካምፕ ውስጥ ሲገቡና ተፈናቃዮች በሰላም ወደ ቤታቸው ሲመለሱ ነው ያሉ ሲሆን ከዚህ በኋላ በሱዳናውያን የሚመራ ገለልተኛ ብሔራዊ ውይይት እንደሚያደርጉ ገልጸዋል። በውይይቱ ወቅት የክስ ሂደት ያለባቸውን ተሳታፊዎች ክስ ለጊዜው ለማንሳትና የደህንነት ጥበቃ ለማድረግ ቃል ገብተዋል። በብሔራዊ ውይይት ወቅት መንግስታቸው በተሳታፊዎች በአጀንዳዎችና በውጤቱ ላይ ምንም አይነት ጫና ሳያሳድር ህጋዊ፣ ፖለቲካዊ፣ የደህንነት፣ የሎጂስቲክ ዋስትናዎች ብቻ እንደሚሰጥ የጠቆሙት አልቡርሃን ተፈናቃዮች እንዲመለሱ የማመቻቸት ስራ እንደሚያከናውኑ አስረድተዋል። በሶማሌ ክልል አደገኛ የጫት አጠቃቀም ከአይምሮ ጤና መዛባት ጋር ጥብቅ ቁርኝነት እንዳለው አዲስ ጥናት አረጋገጠ። በኢትዮጵያ ሶማሌ ክልል ውስጥ ከሚታየው ከልክ ያለፈ ወይንም አደገኛ የጫት አጠቃቀምና እንደ ድብርት ከከባድ አደጋ በኋላ የሚከሰት የአይምሮ ጭንቀት እንዲሁም ራስን የማጥፋት ሀሳብ ከመሳሰሉ የአይምሮ ጤና ችግሮች ጋር ጠንካራ ትስስር እንዳለው ተመራማሪዎች አረጋግጠዋል። ይህ ግኝት ይፋ የተደረገው በኪንግስ ኮሌጅ ለንደን፣ በጂጂጋ ዩኒቨርሲቲና በኤድንበርግ ዩኒቨርሲቲ ተመራማሪዎች መሪነት ተካሂደው በቢኤምጂ ሜንታል ሄልዝ ጆርናል ላይ በታተመ ጥናት ነው። ምርምሩ በጅጅጋና በቀብሪ ዳህር ከተሞች በሚገኙ 844 ጎልማሳዎች ላይ የተካሄደ ሲሆን የጫት አጠቃቀም ልምድንና ከአይምሮ ጤና ጋር ያለውን ግንኙነት በስፋት ተንፈትሸዋል። ጫት በምስራቅ አፍሪካና በመካከለኛው ምስራቅ ሀገራት ለማህበራዊና ባህላዊ ጉዳዮች በስፋት ጥቅም ላይ የሚውል አነቃቂ እጽ መሆኑም ይታወቃል። ይሁን እንጂ ሱስን፣ የአይምሮ ጤና መቃወስና አካላዊም ሆነ ማህበራዊ ቀውሶችን በሚያስከትል
በሚያስከትል መልኩ ከልክ በላይ መጠቀም ከፍተኛ የጤና ስጋትን ፈጥረዋል። ጥናቱ እንዳመላከተው በግጭት ቀጠናዎችና የአይምሮ ጤና አገልግሎት እጥረት ባለባቸው አካባቢዎች አንዳንድ ሰዎች ጫትን የስነልቦና ጫናና አሰቃቂ ገጠመኞቻቸውን መርሻ ወይንም ማስታገሻ አድርገው ይጠቀሙበታል። ተመራማሪዎቹ የተሳታፊዎችን የጫት አጠቃቀምና የአይምሮ ጤና ሁኔታ ለመመዘን በኢትዮጵያ የበለጸገውን የፒኩስት 17 እና ሚኒ የተሰኘ ዓለም አቀፍ መጠይቆችን ተጠቅመዋል። የዳሰሳ ጥናቱ ከተካሄደባቸው 844 ተሳታፊዎች መካከል 18.6 በመቶ የሚሆኑት የከፍተኛ ድብርት ሰለባዎች ሲሆኑ 10.9 በመቶዎቹ የፒቲኤስዲ ምልክቶች ታይቶባቸዋል። እንዲሁም 5.7 በመቶዎቹ ራስን የማጥፋት ሐሳብ እንዳላቸውም ተናግረዋል። በአጠቃላይ 21.8 በመቶ የሚሆኑ ተሳታፊዎች ቢያንስ አንድ የአይምሮ ጤና እክል አለባቸው። በጥናቱ 13.9 በመቶ የሚሆኑ 36.1 በመቶ ወንዶችና 1.4 በመቶ ሴቶች አደገኛ የጫት አጠቃቀም ልምድ እንዳላቸውም ተለይተዋል። እድሜን፣ ጾታን፣ ትምህርትንና የጋብቻ ሁኔታን ታሳቢ ባደረገው የጥናቱ ትንተና አደገኛ የጫት አጠቃቀም ልምድ ያላቸው ግለሰቦች ይህንን ልማድ ከሌላቸው ሰዎች ይልቅ ለድብርት፣ ለጭንቀትና ራስን ለማጥፋት ሐሳብ የመጋለጥ ዕድላቸው ከ2.5 እስከ 3.1 እጥፍ የሰፋ መሆኑንም አረጋግጠዋል። አደገኛ የጫት አጠቃቀም ካላቸው ተሳታፊዎች መካከል ግማሽ ያህሉ ወይንም 49.5 በመቶ ቢያንስ አንድ የአይምሮ ጤና ችግር ሲኖርባቸው፣ አደገኛ ልምድ በሌላቸው ላይ ግን ይህ ቁጥር 16.4 በመቶ ብቻ ሆኖ ተገኝተዋል። በኪንግስ ኮሌጅ ለንደን ከፍተኛ ተመራማሪ የሆኑት ፕሮፌሰር ናሲር ዋርፍ እንደገለጹት ለአንዳንድ ሰዎች ከልክ ያለፈ የጫት አጠቃቀም ከአሰቃቂ የህይወት ገጠመኞች በኋላ የሚመጡ ከባድ ስሜቶችን ለመቋቋም የሚጠቀሙበት መንገድ ሊሆን ይችላል። ይህ አካሄድ ለማህበራዊ ግንኙነት ከሚደረገው ባህላዊ የጫት አጠቃቀም የተለየ በመሆኑ ተገቢውን የሕክምና ድጋፍ ለመስጠት ይህን ልዩነት መረዳት ወሳኝ መሆኑንም አስረድተዋል። የጥናቱ አዘጋጆች አክለውም ህብረተሰቡ ከአደገኛ የጫት አጠቃቀም ጋር በተያያዙ የጤና ጉዳቶች ላይ ግንዛቤ እንዲኖረውና የአይምሮ ጤና ሕክምና አገልግሎቶችን ተደራሽነት እንዲስፋፋ ጥሪም አቅርበዋል። ይህ በዌልካም የገንዘብ ድጋፍ የተካሄደው ጥናት በአየር ንብረት ለውጥ ክፉኛ በተጎዳው በዚህ ክልል ውስጥ ምርምሩን ለማካሄድ የተጋፈጡትን ተግዳሮቶች በማለፍ የኢትዮጵያ ጤና ሚኒስቴር፣ የሶማሌ ክልል ጤና ቢሮና የዓለም ጤና ድርጅት ወይንም WHO ላደረጉት የትብብር ጥረት ምስጋናውንም አቅርበዋል። አብን በሀገራዊ የምክክር ሂደቱ ላይ ያለውን አመኔታ በማንሳት አካሄዱ ካልተስተካከለ ለሂደቱ እውቅና እንደማይሰጥ አስጠነቀቀም። የአማራ ብሔራዊ ንቅናቄ አብን በኢትዮጵያ ሀገራዊ የምክክር ኮሚሽን እየተመራ ባለው የምክክር ሂደት ላይ መዋቅራዊ ግድፈቶችና የገዢው ፓርቲ ጣልቃ ገብነቶች በስፋት እየታዩ መሆኑን በመግለጽ አካሄዱ በአስቸኳይ ካልተስተካከለ ለሂደቱ እውቅና እንደማይሰጥና እንደማይተባበር አስታውቋል። ፓርቲው ዛሬ ነሐሴ 9 ቀን 2018 ዓ.ም ባወጣው ሰፊ አቋም መግለጫ የምክክር ሂደቱ ገዢው ፓርቲ ስልጣኑን ለማጠናከርና አምባገነንነትን ህጋዊ ሽፋን ለመስጠት እየተጠቀመበት መሆኑን በጽኑ ኮንኗል። አብን በመግለጫው በዋናነት ካነሳቸው አሳሳቢ ጉዳዮች መካከል የአዲስ አበባ ከተማ እጣ ፈንታ አንዱ ነው። በምክክር መድረኩ ላይ በሚሊዮኖች የሚቆጠሩ የከተማ ነዋሪዎች ድምጽና ፍላጎት በአግባቡ አለመወከሉን የገለጸው ፓርቲው የነዋሪዎችን መብት ያስከብራሉ ተብለው የተወከሉ አካላት የተጣለባቸውን አደራ በመዘንጋት የአንድን ወገን ፍላጎት ለማስፈጸም ሲሉ የከተማዋን ህዝብ ጥቅም አሳልፈው መስጠታቸውን አጋልጠዋል። መንግስት ስለ ህብረ ብሔራዊ ወንድማማችነት በአደባባይ እየሰበከም በተግባር ግን ለአዲስ አበባ ህዝብ እውቅና የማይሰጠውን አግላይ ዘውጋዊ ፖለቲካ ለማስቀጠል እየሞከረ ነው ሲልም ከሷል። አዲስ አበባ የመላው ኢትዮጵያውያን መዲና፣ የፌዴራል መንግስቱ መቀመጫና የነዋሪዎቿ የራስ አስተዳደር ማዕከል ሆና እንድትቀጥልም ፓርቲው አቋሙን አንጸባርቋል። በምክክሩ መካከል ከመንግስት አመራሮችና ደጋፊዎች በኩል ድንገት የቀረበውን በፓርላማ የሚመረጥ ፕሬዝዳንታዊ ስርዓት ሀሳብ አብን አጥብቆ ተቃውሞታል። ደቡብ አፍሪካን ተሞክሮ በማጣቀስ የቀረበው ይህ ሀሳብ የህዝብን ትኩረት ለማሳትና ስልጣንን በአንድ ቡድን እጅ ለማከማቸት ያለመ መሆኑን ፓርቲው አስገንዝቧል። አብን በበኩሉ እጩዎች የመላው ሀገሪቱን ዜጎች ድምጽ ለማግኘት ሲሉ አቃፊ ሀገራዊ አጀንዳዎችን እንዲያራምዱ የሚያስገድድ ቀጥተኛ ፕሬዝዳንታዊ ወይም ከፊል ፕሬዝዳንታዊ ስርዓት እንዲተገበር እንደሚፈልግ አብራርቷል። በሂደቱ ላይ ለታዩት ግድግፈቶች ለምክክር
ምክክር ኮሚሽንና ለገዢው ብልጽግና ፓርቲ ተደጋጋሚ ጽሑፍና የአካል አቤቱታዎችን ቢያቀርብም እስካሁን ምንም አይነት ማስተካከያ ለመደረጉን በመግለጽ ቅሬታውን አሰምተዋል። አንዳንድ የግልና የመንግስቱ መገናኛ ብዙሃን የተሳሳቱ ዘገባዎችና አሳሳች መረጃዎችን በማሰራጨት የገዢውን አካል አጀንዳ ብቻ እያቀነቀኑ መሆኑን አብን በመግለጫው ወቅሷል። ሚዲያዎቹ የቀረቡ ቅሬታዎችን ዋጋ በማሳጣት የገዢውን ፍላጎት ህጋዊ ለማስመሰል የሚያደርጉትን ወገንተኛ አካሄድ እንዲያርሙም አሳስቧል። በሌላ በኩል ፓርቲው ለኦሮሞ ህዝብ አስተላለፈው ታሪካዊ ጥሪ በህዝብ ስም ጽንፈኛ ፖለቲካ የሚያቀነቅኑና በሌሎች ህዝቦች ላይ ፍላጎታቸውን በኃይል ለመጫን የሚሞክሩ አካላትን አቋም ውድቅ በማድረግ ለእውነተኛ አብሮነት እንዲቆም ጠይቋል። የአማራ ህዝብ በስፋት እየተሰራጨ ያለውን ጸረ አማራ ትርክትና መዋቅራዊ ጫና ለመመከት የውስጥ ልዩነቶችን ወደ ጎን በመተው ለህልውናና ለእኩልነት በአንድነት እንዲቆም አሳስቧል። የሀገሪቱ ፖለቲካዊ ቀውስ ዘላቂ መፍትሄ የሚያገኘው በእውነተኛ ምክክርና ድርድር ብቻ መሆኑን ያሰመረበት አብን መዋቅራዊ ጥሰቶቹ የሚቀጥሉና አግላይ ስርዓትን የመጫን እንቅስቃሴው የማያባራ ከሆነ ለዚህ የይስሙላ ፖለቲካ ድራማ ፈጽሞ እውቅና እንደማይሰጥ በማስጠንቀቅ የዜጎች ሰላማዊ ትግል ተጠናክሮ እንዲቀጥል ጥሪውን አቅርበዋል። በምዕራባዊ ሱዳን የተከሰተው ጎርፍ በርካታ ቤቶችን አፈረሰ። በሱዳን ምዕራባዊ ክፍል በሚገኘው ሰሜን ዳርፉር ግዛት በዚህ ሳምንት የጣለው ከባድ ዝናብ ያስከተለው ጎርፍ ከባድ ጉዳት ማድረሱ ተገልጸዋል። የዓለም የፍልሰተኞች ድርጅት ወይንም የአይኦኤም ተወካይ በስፍራው ሄደው ባደረጉት ቅኝት በጎርፉ 975 ቤቶች መፈናቀላቸውን ገልጸው 1348 ቤቶች ደግሞ ሙሉ በሙሉና በከፊል መፍረሳቸውንም አስረድተዋል። ከነዚህ ውስጥ 975 ያህሉ ቤቶች በጎርፍ መወሰዳቸው ሆነም ገልጸዋል። ተፈናቃዮቹ ሜዳ ላይ እንዲጠለሉ መደረጉን ያስታወቁት ተወካዮቹ በዚህም ለብርድ ከመዳረጋቸውም በላይ መሰረታዊ ጥበቃ እንዳላገኙም አስረድተዋል። በሱዳን ከሰኔ እስከ ጥቅምት ወር ባለው ጊዜ ውስጥ በተደጋጋሚ የጎርፍ አደጋ የሚከሰት ሲሆን የዘንድሮ ለየት የሚያደርገው ግን በጦርነት ውስጥ ያለች ሌላ አደጋ ማስተናገዷ ነው። ይህም በአገሪቱ ውስጥ ያለውን የሰብአዊነት ቀውስ የከፋ እንደሚያደርገውም ነው የተገለጸው። የግብፁ መንግስታዊ ጋዜጣ ለሱዳን ምንም መፍትሄ የለም አለ። በግብፅ መንግስት ስር የሚተዳደረው አህራም ጋዜጣ በሱዳን ላለው የእርስ በርስ ጦርነት ምንም አይነት መፍትሄ እንደሌለ አስታውቋል። ጋዜጣው ዘገባውን የጀመረው በአገር ውስጥ በክልሉና በዓለም አቀፍ ደረጃ የሱዳንን ጦርነት በፍጥነት ለማስቆም ጥረቶች የተደረጉ መሆኑን በመጥቀስ ሲሆን በዓለም አቀፍ ደረጃ ይህንን ለመደገፍ በግለሰቦችና በተቋማት ብቻ ሳይሆን በአገሪቱ የወርቅ ንግድ ላይ ጭምር ማዕቀብ መጣሉን አውስተዋል። ሲቀጥልም ጦርነቱ ከተጀመረበት ኤፕሪል 2023 አንስቶ የተደረጉት የሰላም ጥረቶች እንዳልተሳኩም አሳውቀዋል። ይህ እንዳለ ሆኖ ይበልጥ እውን እየሆነ ያለው ሱዳን በወታደራዊ መስመር ለሁለት መከፈለዋ ነው ያለው ጋዜጣው አብዛኛውን የምስራቅና መካከለኛው የሀገሪቱ ክፍል በሱዳን ጦር ኃይል እንደተያዘና በምዕራባዊው የሀገሪቱ ክፍል ደግሞ በተቀናቃኙ ፈጥኖ ደራሻ ኃይል ቁጥጥር ስር እንደሚገኝም ነው ያስረዳው። ጨምሮም ውጊያውን አስገራሚ ቲያትር የሚያደርገው በዳርፉር የነበረው ጦርነት ወደ ኮርዶፋን ብሉ ናይል ግዛቶች መዛመቱ ነው ያለው ጋዜጣው ሁኔታው በአፍሪካ ቀንድና ቀይ ባህር አካባቢ ካሉት ጉዳዮች ጋር ተያያዥነት እንዳለውም ነው የገለጸው። በአካባቢው ሀገራት እየጨመረ የመጣው አለመረጋጋት ለጦርነት መባባስ ትልቅ ሚና የተጫወተ እንደሚገኝ የጠቆመው ጋዜጣው በተጨማሪም የሱዳንን ወርቅ ወደቦች፣ የንግድ መስመርና የጦር መሳሪያ አቅርቦት ለመቆጣጠር የሚደረገው ዓለም አቀፍ ፉክክርም ጦርነቱን እየመራው መሆኑን አስረድተዋል። ባጭሩ የሱዳን ጦርነት አሁን በተጽዕኖ ፍላጎት የበላይነት ለመያዝ የሚደረግ ውድድር አካል እየሆነ መሄዱንም ጠቅሰዋል። አህራም በማስከተልም ሱዳን ካላት ስትራቴጂካዊ አቀማመጥ የተነሳ በአፍሪካ ቀንድ ተጽዕኖ ለመፍጠር የሚታገሉ ዓለም አቀፍ አካላት የፍልሚያ ቦታም ሆናለች። በኢትዮጵያ ትግራይ ክልል ውስጥ እየተባባሰ የመጣው ግጭትም ወደ ሱዳን ተዛምተዋል። በኢትዮጵያና ኤርትራ መካከል የተፈጠረው ውጥረትም ሁኔታውን የበለጠ አወሳስቦታል። እንዲሁም ሱዳን በሌሎች እንደ ቻድ፣ ሊቢያና ደቡብ ሱዳን ያሉ ውጥረት ባለባቸው ቦታዎች የተከበበች ናት። ይህ ማለት የሱዳን ችግር በሀገሪቱ መንግስት ብቻ መፍትሄ የሚያገኝ አይሆንም ብለዋል። እንደ ዘገባው የሱዳንን ቀውስ ለመፍታት በሚደረገው ጥረት ሌላኛው ችግር የአደራዳሪዎቹ መብዛት ነው። የሽማግሌዎቹ እርስ በርስ የሚጋጩ አጀንዳዎች ከመፍትሄው ይልቅ የችግሩ አካል መሆናቸውንም ጠቅሰዋል። የሱዳንን ጦርነት ለመፍታት ጥረት እያደረጉ ካሉ አደራዳሪዎች መካከል በብዙዎች የሚታወቁት ኩዋንድና ኩዌንቴ ናቸው። ኩዋድ ማለት በአሜሪካ፣ ግብፅ፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ጥምረት የተመሰረተ አደራዳሪ ቡድን መሆኑም ይታወቃል።
ተናግረዋል። ኩዌንቴ ደግሞ በአፍሪካ ህብረት፣ በተባበሩት መንግስታት ድርጅት፣ በአውሮፓ ህብረት፣ በኢጋድና በአረብ ሊግ አማካኝነት የተቋቋመ የሽምግልና ቡድን ሲሆን ይሄኛውም ስራውን የጀመረው በቅርቡ ነው። ሌሎች ጥረት የሚያደርጉ አደራዳሪዎች ያሉ ቢሆንም ቢያንስ የነዚህ ሁለቱ ቡድኖች ፍላጎት እርስ በርስ የሚጋጭ መሆኑን የጠቀሰው ጋዜጣው ይህ ደግሞ ፖለቲካዊ፣ ኢኮኖሚያዊ፣ ዲፕሎማሲያዊና ሰብአዊ ጫናዎችን ለማድረግ የሚያስችል የተቀናጀ ስትራቴጂ እንዳይኖር እንቅፋት መፍጠሩንም ነው የገለጸው። በመሆኑም የሱዳንን ጦርነት ለማስቆም የሚያስችል መፍትሄ በአሁኑ ወቅት እንደሌለ በዚህ ዘለግ ባለው ዘገባው ላይ አስረግጦ አስታውቀዋል። ከአምስት የጤና ተቋማት አንዱ እንኳን ሀገራዊ ደረጃን እንደማያሟላ የጤና ዘርፉን አሳሳቢ ቀውስ ያጋለጠው አዲስ ጥናት አመላክትም። በአዲስ የመንግስት የዳሰሳ ጥናት ከተገመገሙት የጤና ተቋማት ውስጥ ከ82 በመቶ በላይ የሚሆኑ ደረጃውን ማሟላት አለመቻላቸው ተረጋግጧል። በጤና ሚኒስቴር በኢትዮጵያ ደረጃዎች ኢንስቲትዩት እና በኢትዮጵያ እውቅና አገልግሎት በጋራ በሚተገበረው የኢትዮጵያ የጤና ተቋማት ደረጃ መሰረት በተደረገው በዚህ ዳሰሳ በመላው ክልሎች የሚገኙ 2701 ተቋማት ተሸፍነዋል። ከነዚህም ውስጥ ከ2000 በላይ የሚሆኑት የግል የጤና ተቋማት ሲሆኑ 21 አጠቃላይ ሆስፒታሎችና 42 ሪፈራልና ስፔሻላይዝድ ሆስፒታሎች ተገምግመዋል። ባለፉት 4 ዓመታት ውስጥ የተቋማቱ የደረጃ አፈጻጸም ተመጣጣኝ ማሽቆልቆል ማሳየቱን የዳሰሳ ጥናቱ አንጸባርቋል። ባለስልጣናት ለዚህ አጠቃላይ የክንውን መቀነስ በምክንያትነት የጠቀሱት አዲስ የግምገማ ማዕቀፍ ይበልጥ ጥብቅና ዘመናዊ መመዘኛዎችን የያዘ መሆኑን ነው። ማዕቀፉ እንደ ክሊኒካዊ ውጤቶች፣ የዲጂታል ጤና መዝገብ ስርዓት ውህደት፣ የታካሚ ደህንነት ፕሮቶኮሎችና ቀጣይነት ያለው የጥራት ኦዲቶችን የመሳሰሉ ጉዳዮችን መሰረት ያደረገ እንጂ በባህላዊ መሰረተ ልማት ላይ ብቻ የተመሰረተ አይደለም። ሆኖም የተገኙት ውጤቶች አሳሳቢ መሆናቸው ተመላክቷል። ከተገመገሙት 565 የመንግስት የመጀመሪያ ደረጃ ጤና ጣቢያዎች ውስጥ ደረጃውን ሙሉ በሙሉ ማሟላታቸውን 21 ብቻ ሲሆኑ ለሶስተኛ የሚሆኑ ደግሞ አነስተኛ ወይም ምንም ተገዥነት በሌላቸው ቀይ ምድብ ውስጥ ተቀምጠዋል። በትላልቅ ሆስፒታሎችም ቢሆን ከፍተኛ ክፍተቶች እንዳሉ በጥናቱ ተመላክቷል። ለምሳሌ 16 ሆስፒታሎች 76 በመቶ ብቻ የልብ የነርቭና የጨጓራ ሕክምና አገልግሎቶች ያሏቸው ሲሆን 18 ሆስፒታሎች የጆሮ፣ አፍንጫ፣ ጉሮሮና የካንሰር ወይም ኦንኮሎጂ አገልግሎቶችን ይሰጣሉ። እንዲሁም የኩላሊትና የመልሶ ማቋቋሚያ አገልግሎት የሚሰጡት 19 ሆስፒታሎች ብቻ ሲሆኑ የኒውክሌር ሕክምና አገልግሎት መስጠት የሚችሉት 2 ሆስፒታሎች ብቻ ናቸው። የግል ሴክተሩ አፈጻጸም አሳሳቢ ሆኖ ቀጥሏል። ምንም እንኳን የግል ተቋማት ከመንግስት ጤና ጣቢያዎች ጋር ሲወዳደሩ ደረጃውን የማሟላት እድላቸው በ3 እጥፍ ይበልጣል ተብሎ ቢገመትም ከ900 የሚጠጉ የግል የመጀመሪያ ደረጃ ክሊኒኮች ውስጥ 369 የሚሆኑት በቀይ ምድብ የተመደቡ ሲሆን ከ784 መካከለኛ ክሊኒኮች መካከል 34 በመቶ የሚሆኑትም እንዲሁ ተመሳሳይ ደረጃ ላይ ይገኛሉ። በተጨማሪም በጥርሶ ስፔሻሊስት ክሊኒክ ወይም በግምት 80 በመቶ ተገዥነትና ከ2/3 በላይ የሚሆኑት ከፍተኛ ክፍተቶች ባሉባቸው መካከለኛ የጥርስ ክሊኒኮች መካከል ከፍተኛ የሆነ የክንውን ልዩነት መኖሩን በጥናቱ ተመላክቷል። የቀድሞ የጃኖ ባንድ ኮከብ ኃይሉ አመርጋ ደማቅ የመድረክ ላይ ስራዎቹን ለእይታ ሊያበቃ ነው። በልዩ የድምፅ አወጣጥና በመድረክ ላይ ባለው ማራኪ እንቅስቃሴ ወይንም ስቴጅ ፕሬዘንስ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ የራሱን አሻራ ማሳረፍ የቻለው ድምፃዊው ኃይሉ አመርጋ በቅርቡ ያቀረባቸውን ደማቅ የመድረክ ላይ ስራዎችን ወይንም ላይቭ ፐርፎርማንስ በቪዲዮ መልክ ለሙዚቃ አፍቃሪዎቹ ሊያጋራ መሆኑ ተሰምተዋል። በሮክና በሀገርኛ ሙዚቃ ውህደት አዲስ አብዮት ከፈጠረው ጃኖ ባንድ ጋር ለአመታት በርካታ ተወዳጅ ስራዎችን ለሙዚቃ አፍቃሪዎች ሲያቀርብ የቆየው ኃይሉ ባለፈው ዓመት ጥቅምት ወር መጨረሻ ላይ የመጀመሪያውን የበኩር የብቻ ወይንም ሶሎ አልበም ለህዝብ ጆሮ ማድረሱም ይታወሳል። ይህኑ ስኬታማ አልበም መልቀቅ ተከትሎ ድምፃዊ በተለያዩ መድረኮች ላይ ተገኝቶ ስራዎቹን የማቅረብ ሰፊ እድልም አግኝተዋል። ከነዚህ መድረኮች መካከል በተለየ ሁኔታ የሚጠቀሰው በሀገር ውስጥ የሙዚቃ መድረኮች ላይ ትልቅ ስፍራ ከሚሰጠውና ተወዳጅነትን ካተረፈው ድምፃዊ ዳዊት ጸጌ ጋር በመቀናጀት በአዲስ አበባ ኮንቬንሽን ሴንተር ያቀረቡት ግዙፍ የሙዚቃ ኮንሰርት ነው። የሁለቱ አንጋፋና ወጣት ከዋክብት ጥምረት ታዳሚውን በከፍተኛ ሁኔታ ያዝናናበት ይህ መድረክ በዘንድሮ የሙዚቃ ዓመት ከተመዘገቡ አበይት ክንውኖች መካከል አንዱ ሆኖም አልፈዋል። ኃይሉ በዚህ ታሪካዊ ኮንሰርት ላይ ከተጫወታቸው በርካታ ስራዎች ውስጥ የሙዚቃ አፍቃሪውን ቀልብ የሳቡ የተመረጡ ሙዚቃዎችን በከፍተኛ የቪዲዮና የድምፅ ጥራት አቀነባብሮ ለማቅረብ ዝግጅቱንም አጠናቀዋል። ለእይታ ከሚበቁት የመድረክ ላይ ስራ
ስራዎች ወይንም ላይቭ ኮንሰርት ቪዲዮስ መካከል የሚከተሉትም ይገኙበታል። ከተራራው ማዶ፣ ዘመዳ ዘመዴ፣ ማን እንዳንቺ፣ ቆንጆ ይነጋል፣ አዲስ አበባ። እነዚህ የተመረጡ ስራዎች የፊታችን ቅዳሜ ነሐሴ 16 ቀን 2018 ዓ.ም በራሱ ይፋዊ የዩቲዩብ ቻናል በኩል ለእይታ እንደሚበቃ ከድምፃዊው የቅርብ ምንጮች ለማወቅም ተችሏል። ይህ የሙዚቃ ቪዲዮ መለቀቅ የጃኖ ባንድ ዘመኑን ናፍቆት ለሚመጡና የኃይሉን አዲስ የሙዚቃ ምዕራፍ ለሚከታተሉ አድናቂዎቹ ትልቅ ስጦታ እንደሚሆንም ይጠበቃል። በሩሲያ ጥቃት ግብጽ ደስ የማይል መዘዝ ይከተልባታል ሲሉ ዜሌንስኪ አሳሰቡ። የዩክሬኑ ፕሬዝዳንት ዜሌንስኪ ዛሬ ከግብጽ ፕሬዝዳንት አብዱልፈታህ አልሲሲ ጋር ባደረጉት የስልክ ማሳሰቢያ መስጠታቸውን ዘ ጋርዲያን ጋዜጣ ዘግቧል። እንደ ዘገባው ሩሲያ በጥቁር ባህር የጭነት መርከቦች ላይ ያደረሰች ያለው ጥቃት በግብጽ የምግብ ምርቶች እጥረት ሊፈጥር እንደሚችል ፕሬዝዳንት አልሲሲን አስጠንቅቀዋል። ፕሬዝዳንት ዜሌንስኪ በማህበራዊ ሚዲያቸው ላይ ዩክሬን ግብጽን ጨምሮ በአፍሪካና በመካከለኛው ምስራቅ ውስጥ ለሚገኙ በርካታ አገራት የምግብ ምርቶችን ከሚያቀርቡ አንዷ ናት። በሩሲያ ጦርነት የተነሳ እነዚህ አቅርቦቶች አሁን ከፍተኛ ስጋት ውስጥ ወድቀዋል። በአሁኑ ወቅት የአቅርቦት እጥረት እየቀነሰ መሆኑን የታዘብን ሲሆን ይህ ደግሞ የዋጋ መናርና በእጥረት የተነሳ ደስ የማይል መዘዝ ሊያስከትል ይችላል ብለዋል። ጨምሮም ግብጽና ዩክሬን ይህንን ችግር ለመፍታት ስምምነት ላይ መድረሳቸውንም ገልጸዋል። ዘጋርዲያን ጋዜጣ በዘገበው በጥቁር ባህር የተኩስ አቁም እንዲደረግ የቀረበውን ጥሪ ሩሲያ ውድቅ ማድረጓንም አውስተዋል። ለዚህ የሰጠችው ምክንያትም ለሌላኛው ወገን እረፍት ሊሰጥ የሚችል ግማሽ እርምጃን የምትቀበልበት መርህ እንደሌለ ነው። የሩሲያ ውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ ለጋዜጠኞች ሲናገሩ በጥቁር ባህር ላይ ዩክሬን በተደጋጋሚ ሩሲያ መርከቦችን ኢላማ ያደረገ ጥቃት እየፈጸመች ነው። እነዚህን ጥቃቶች በጥቁር ባህር የሚተላለፉ መርከቦችን የማወክ ዓላማ ያለው ፖሊሲ አድርገን እንቆጥራቸዋለን ብለዋል። አሁንም ምንም አይነት መሻሻል የሌለ በመሆኑ የተኩስ አቁምን መቀበል ይከብደናል ነው ያሉት። እንደ ዘገባው ዩክሬንን በጥቁር ባህር የሚተላለፉ የጭነት መርከቦች ላይ የሚደረግ ጥቃት እንዲቆም የሚል አዲስ ምክረ ሐሳብ ይዛ ቀርባለች። ይህም የምግብ ምርቶችና እህል ለውጭ ገበያ የማቅረብ ኮሪደር እንዲከፈት የሚል ዓላማ ያለው ሲሆን ምክረ ሐሳቡን በሶስተኛ ወገን በኩል ሩሲያ እንዲደርሳትም አድርጋለች። ይህ በእንዲህ እንዳለ የግብጽ ፕሬዝዳንት ጽሕፈት ቤት በዛሬው ዕለት ከዜሌንስኪ የስልክ ጥሪ እንደተቀበለ ይፋ አድርጓል። ሁለቱ ፕሬዝዳንቶች በተለያዩ ጉዳዮች ላይ መምከራቸውንም ነው የገለጸው። ደቡብ ኮሪያ ከሰሜን ኮሪያ ጋር ሰላም ለመፍጠር ጥሪ ያቀረበች። የደቡብ ኮሪያ ፕሬዝዳንት ሊ ጄማዮን ከሰሜን ኮሪያ ጋር ያለው ጦርነት በይፋ እንዲቋጭ ለፒዮንግያንግ ጥሪ ያቀረቡ። የደቡብ ኮሪያ 81ኛ የነጻነት በዓል ዛሬ በተከበረበት ወቅት ባደረጉት ንግግር አንዳችን ሌላችንን ከማስፈራራት ተቆጥበን ለረጅም ጊዜ የዘለቀውን ጦርነት ለማቆም ውይይትን ጀምር በማለት ለሰሜን ኮሪያ መልእክት አስተላልፈዋል። በዚህ ሂደት እያደገ የመጣው የሰሜን ኮሪያን የኒውክሌር ለመግታት የሚያስችል ውይይት ለማድረግ እንደሚቻልም አስታውቀዋል። ለሁለት የተከፈሉት ኮሪያውያን ከ1950 እስከ 1953 ያደረጉት ጦርነት የቆመ ቢሆንም እስካሁን የሰላም ስምምነት ላይ አለመድረሳቸው ይታወቃል። ፕሬዚዳንት ሊ በዛሬ ንግግራቸው ሁለቱ ኮሪያዎች እርስ በርስ መከባበር ይገባቸዋል፣ አላስፈላጊ ግጭቶችንም ማስቆም ይኖርባቸዋል ካሉ በኋላ ይህ የሚጀምረው ጥላቻን በመቀነስና በደንብና በስርዓት ግንዛቤ የማስጨበጥ ስራ ሲከናወን መሆኑን ጠቅሰዋል። አስከትለውም ሰሜን ኮሪያና ደቡብ ኮሪያ ፊት ለፊት ተቀምጠው በሰላም አብሮ ስለመኖርና የጋራ እድገት ይመክራሉ ብዬ ተስፋ አደርጋለሁ። ከሰሜን ኮሪያ ይሁንታ ካገኘው የኮሪያን ባህረ ሰላጤ የተረጋጋ አደርጋለሁ ሲሉም ተናግረዋል። ፕሬዝዳንቱ ይህን ንግግር ያደረጉት ከአሜሪካ ጋር የሚያደርጉትን ዓመታዊ የ11 ቀናት ወታደራዊ ልምምድ ለመጀመር 24 ሰዓት ሲቀራቸው ነው። ይህን ልምምድ ሰሜን ኮሪያ አጥብቃ እንደምትቃወም መግለጿ ይታወሳል። ዩናይትድ አረብ ኤምሬት የዲፕሎማሲና የውይይት አማራጮች ክፍት አድርጋ መብቷን ለማስከበር ትሰራለች ሲሉ አንዋር ጋርጋሽ አሳሰቡ። የዩናይትድ አረብ ኤምሬትስ ፕሬዝዳንት ከፍተኛ የዲፕሎማሲ አማካሪ የሆኑት አንዋር ጋርጋሽ ኢራን በተደጋጋሚ የሀገሪቱን መርከቦች ላይ እየፈጸመች ላለው ጥቃት መልስ ሰጡ። በምላሻቸውም ኢራን በተደጋጋሚ ባድኖክ ነዳጅ ጫኝ መርከቦች ላይ እያደረሰች ያለው ጥቃት የእኛን ሚዛናዊና ምክንያታዊ ፖሊሲ አያስቀይረንም፣ እነዚህ ፖሊሲዎቻችን በሶስት ምሰሶዎች ላይ የቆሙ ናቸው ካሉ በኋላ ምሰሶዎቹ ራስን መከላከል፣ ዲፕሎማሲና ለዓለም አቀፍ ሕግ ተገዥነት መሆናቸውን አስታውቀዋል። ጨምሮም ዩናይትድ አረብ ኤምሬት የመርከቦቿን የመንቀሳቀስ መብትና በሆርሙዝ ሰርጥ የማለፍ መብት በዓለም አቀፍ ሕግ መሰረት እንደምታስጠብቅ ገልጸው ይህም ሉዓላዊነቷንና አገራዊ ጥቅሟን ከማስከበር ጋር እንደሚያያዝ አስረድተዋል። ይህ እንዳለ ሆኖ ውይይት ማድረጓ እንደምትቀጥልና ለዲፕሎማሲያዊ መፍትሄዎች ቅድሚያ እንደምትሰጥ ገልጸዋል።
ጋርጋሽ በተጨማሪም የባህረ ሰላጤው ሀገራት ውጥረቱ እየጨመረ በመጣበት ወቅት በአንድነት መቆም እንዳለባቸው አሳስበው ሀገራቸው የቀጠናውን ደህንነትና ጥቅሞች ለማስጠበቅ በሚደረግ ጥረት ውስጥ የተቻላትን ሚና ለመጫወት ዝግጁ መሆኗን አስረድተዋል። አማካሪው ይህንን መልስ የሰጡት ከዓለማችን ትልልቅ የነዳጅ አምራቾች አንዱ የሆነውና በሀገሪቱ መንግስት የሚተዳደረው አድኖክ መርከብ ትላንትና አርብ ምሽት ጥቃት የደረሰበት መሆኑን ተከትሎ ነው። ይህ መርከብ ጥቃት የተፈጸመበት በሆርሙዝ ሰርጥ ለማለፍ በሚሞክርበት ወቅት ሲሆን ሐሙስ ዕለትም ሁለት የዚህ ድርጅት ነዳጅ ጫኝ መርከቦች ጥቃት የተሰነዘረባቸው መሆኑ የሚታወስ ነው። አድኖክ እንደገለጸው የኢራን ጦርነት ከተጀመረ ወዲህ 15 ያህል መርከቦች ላይ በሆርሙዝ ሰርጥ ጥቃት ተፈጽሞባቸዋል። በዚህም አንድ መርከበኛ ሲገደል ሌሎች 20 ደግሞ ቆስለዋል።